አሁን ያለንበት ሲዝን እንደ አንደኛውና እንደ ሁለተኛው የዓለም ጦርነት ብቻ አይደለም። ቅድም እንደነገርኳችሁ የምጣር መጀመሪያ ነው ያኛው ከተባለ አሁን ሊሆን ያለው ነገር ቢሆን እጅግ በጣም የባሰ ከፍተኛ ጥፋትን የሚያመጣ ጦርነት እንደሚሆን ይጠበቃል ማለት ነው። ብዙ ሰዎች ሲናገሩ ሶስተኛ የዓለም ጦርነት ከተነሳ አራተኛ አይኖርም ብለው ይናገራሉ። ይሄንንም ያሉበት ምክንያት በጣም በርካታ ሀገራት የኃይል የበላይነት ለማግኘት የታጠቋቸውን ጅምላ ጨራሽ መሳሪያዎች፣ የኒውክሌር አቅም የመሳሰሉትን በመመልከት የሚናገሩት ነው ማለት ነው። ሲሙሌሽን ሲሰሩ የዓለም ሕዝብ በሙሉ በዚህ ምክንያት ይጠፋል ብለው ይናገራሉ ማለት ነው። ቅድም እንደነገራችሁ እንደሞከርኩት በ1945 ላይ ሂሮሺማና ናጋሳኪ ላይ የወደቁት ሃይድሮጅን ቦምቦች በጣም በርካታ መቶ ሺህ ሕዝብን እንዳጠፉ በተለይ ኢሚዲየት ከሆነው ሞት ባለፈ ከወደቁ በኋላ በኒውክሌር ፊውዥኑ ምክንያት ወይም ደግሞ በዛ የኒውክሌር ኤክስፖዠር ምክንያት የተጎዱና የሞቱ በጣም በርካታ ሰዎች እንደነበሩ ነግራቸዋለሁ። አሁን ያለው ደግሞ ከዛ እጅግ የባሰ አቅም ያለው የተብላላ ኒውክሌር ያላቸው በርካታ ሀገሮች እንዳሉ ለኃይል የበላይነት ብዙ እየተሻከቱ እንዳሉ ይታያል። ሰሜን ኮሪያ፣ ራሽያ፣ ቻይና፣ ህንድ ነው፣ እስራኤል፣ አሜሪካ በዚህ የሚታወቁ የማይታወቁ በጣም በርካታ ሀገራት በዚህ ሁኔታ ውስጥ እንዳሉ ይታወቃል። የኃይል የበላይነት ለማግኘት በዚህና በዚያ እርስ በርስ እየተፈራሩ እንዳሉ እርስ በርስ እየተፎካከሩ እንዳሉ ይታያል ማለት። ከዚህ ሁሉ ጀርባ ታዲያ የጥፋት ልጅ የሆነው ዲያብሎስ በዋነኛነት መሪና ዘዋሪ እንደሆነ ሁልጊዜ እንድታስቡ ፈልጋለሁ። ከዚህ በላይ ግን ጌታ ኢየሱስ የነገረን መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ብሎ ያለን ያ ምልክት በምድራችን ላይ እየተከናወነ እንዳለ እነዚህ ሁሉ ነገሮች ሲሆኑ የሰው ልጅ የመምጫው ጊዜ እንደቀረበ ወቁ ብሎ እንደተናገረ እንድታስተውሉ እንድታስታውሱ ፈልጋለሁ። ጌታ ኢየሱስ ደጋግሞ እንደሚናገረው የሚሰማ ጆሮ ያለው ይስማ ብሎ እንደሚል ዛሬም እኔ እንደዚህ እላችኋለሁ፣ የሚሰማ ጆሮ ያለው ይስማ። ዘመኑ የቀረበበት መዳናችን ከትላንት ይልቅ ዛሬ ወደኛ የቀረበበት በጣም በብዙ ጥንቃቄ እምነታችንን በትጋት የምንይዝበት ዘመን ላይ እንደሆነ በክርስቶስ ኢየሱስ ላይ ስር መስደድ የሚያስፈልገን ጊዜ እንደሆነ ዘመኑን በእግዚአብሔር ቃል እያየን እየዋጀን የምናልፍበት ጊዜ እንደሆነ በጣም እንድታስተውሉ እፈልጋለሁ።